የኢትዮጵያ ኤሌክትሪክ አገልግሎት ለመጪው የመስቀልና ኢሬቻ በዓላት የኃይል መቆራረጥ እንዳይፈጠር ቅድመ ዝግጅት ማድረጉን አስታውቋል። አገልግሎቱ ለመጪዎቹ በዓላት ምን አይነት ዝግጅት አድርጓል ስንል ደግሞ እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችን አንዋር አብራር ናቸው። የኢትዮጵያ ኤሌክትሪክ አገልግሎት ህዝብ ግንኙነት ዳይሬክተር። እንኳን ደህና መጡ። እንኳን ደህና ቆየ። አመሰግናለሁ። እንግዲህ መጪው በዓል ተከታታይ በዓላት ናቸው። የመስቀል ደመራ፣ መስቀልና የኢሬቻ በዓላት። ለዚህ ምን ዝግጅት ተደርጓል ከሚለው እንጀምር። በድጋሚ በጣም አመሰግናለሁ። መስከረም ነው። መስከረም ደግሞ በርካታ በዓሎች ያሉት ወር እንደሆነ ይታወቃል። እዚህ ወር ላይ ያለን ዝግጅት ሁልጊዜም ጠንከር ይላል። አመቱ መግቢያ ላይ ወይ ደግሞ የአዲስ አመት ዝግጅት የነበረው ይታወቃል። እሱ ቀጥሏል ማለት እንችላለን በተለያዩ በዓሎች ምክንያት። እኔንም ጨምሮ የዝግጅታችን በጣም ሰፋ ያለ ነው። አስቀድመን ግን የኢትዮጵያ ኤሌክትሪክ አገልግሎት የመስቀል በዓልን ለሚያከብሩ የእምነቱ ተከታዮች ኢሬቻን ጨምሮ እንኳን ለ2018 በዓል አደረሳችሁ ማለት እንፈልጋለን። ዝግጅት ያስፈልጋል። በደንብ ካስተዋልክ አዲስ አመት በኋላ የሚመጡት በዓላት ሁሉም አደባባይ ላይ ያሉ በዓላት ናቸው። የደመራ በዓልን ካስተዋልከው ሁሉም ሰው ደመራ አለ፣ ችቦ አለ፣ እሳት ይለኮሳል። እነዚህ ነገሮች አሉት። በተመሳሳይ ኢሬቻን በርካታ ሰዎች ነው የሚወጡት። እዚህ መሃል ላይ በተቻለን መጠን ጥንቃቄ ማድረግ ያለብን ደግሞ የኤሌክትሪክ አደጋ እንዳይከሰት ነውና በቀዳሚነት የምሰሶችን፣ ትራንስፎርመሮችን፣ የኤሌክትሪክ መሰረተ ልማቶች አካባቢ የችቦችን እሳቶችን ማስጠጋት ተገቢ አይደለም። ስለዚህ ይህንን ጥንቃቄ ሁሉም ሰው እንዲያደርግ ማሳሰብ ፈልጋለሁ። ምክንያቱም አደጋ ይመጣል። አደጋው ደግሞ የሰውም ላይ የሚመጣው አደጋ ከፍ ያለ ነው፣ ንብረትም ላይ የሚያመጣው አደጋ ከፍ ያለ ነው ብለን እናምናለን። ስለዚህ እዚህ ላይ ያለው ዝግጅት በጣም ጠንካራ እንዲሆን ህብረተሰቡም የእምነቱ ተከታዮችም እዚህ ላይ ጠንከር ያለ ዝግጅት ቢያደርጉ በጣም ጥሩ ነው። እንደ ኢትዮጵያ ኤሌክትሪክ አገልግሎት የእነዚህን በዓላት በጥንቃቄ ለማለፍ የኃይል መቆራረጥ እንዳይኖር 5 ዋና ዋና ጉዳዮችን ነው የተዘጋጀነው። የመጀመሪያው የመካከለኛ መስመሮች አሉ። እነዚህ መስመሮች በተቻለን መጠን በአዲስ አበባም በመላው ኢትዮጵያም ፈትሸናል፣ መርምረናል። ጥገና የሚያስፈልጋቸውን ደግሞ ጠግነናል። ሁለተኛ ምሰሶች አሉ። ኦልሞስት ወደ 558 የሚሆኑ ጠንካራ ምሰሶችን መርምረናቸዋል። የትኛው ምን ችግር አለበት፣ የትኛው ምን መስተካከል አለበት፣ እነሱን ሁሉ ለማስተካከል ሞክረናል። አንደርግራውንድ ደግሞ ኬብሎች አሉ፣ የመሬት ለመሬት የሚሄዱ እነሱ ሁሉ ማስተካከያ አድርገናል። ኦልሞስት 50,000 የሚጠጉ ደግሞ ትራንስፎርመሮች ላይ ፍተሻ አድርገን የሚያስፈልገውን ማስተካከያ ወስደናል። በተጨማሪ ደግሞ 55 ትራንስፎርመሮች እገዛ የሚያስፈልጋቸው ደግሞ ትራንስፎርመሮች አሉ። 55ቱን አቅም ማሳደግ ያስፈልጋል። ምክንያቱም ዲማንዱ ፍላጎቱ በጣም እያደገ ነው የሚመጣውና በዓላት ሲሆኑ ለየት ያለ ፍላጎት ስለሚመጣ እነዚህን ሁሉ ዝግጅት ለማድረግ ሞክረናል። ቀደም ብዬ ለማንሳት እንደሞከርኩት ከተማችን ላይ ያሉ የኤሌክትሪክ መቆራረጦች በዓላት ሲመጡ ፍላጎቶች እነዚህ ሁሉ ይደማመራሉና ነባር መስመሮቻችን በጣም ያረጁ ነበሩ እናስተውሳለን። ከሰብስቴሽን በቀጥታ ደግሞ ወደ ትራንስፎርመር የሚሄዱ መስመሮች በጣም የረገቡ ናቸው። ሪሃቢሊቴት አልተደረጉም ወይ ደግሞ አልታደሱም ነበር አብዛኞቹ። ስለዚህ መካከለኛ ኃይል ተሸካሚዎችን በተቻለን መጠን መልሰን አጠናክረናቸዋል፣ መልሰን አድሰናቸዋል። ስለዚህ እነዚህ በተቻለን መጠን መቆራረጡን ይቀንሱታል ብለን ነው የምናምነው። ሁለተኛ አት ፉል ስኬል የከተሞች አካባቢ እንደ ሞዴል በመላው ሀገሪቱ ደግሞ ይሄንን ፕሮጀክት በተለያየ ምዕራፍ እየሰራ እንደሆነ ይታወቃልና በእርግጠኝነት መጪው ዓመት ባሎች በእርግጠኝነት መጪው ዓመት የምታስቡትን አይነት መቆራረጥ አይመጣም። ያደሰን ያስተካክላልና ያለን በጣም ጥሩ። እንግዲህ ከህብረተሰቡ ምን ይጠበቃል? በዓላት ተደጋጋሚ እየመጣ ነው። ቀደም ሲል ለማንሳት እየሞከሩ ነበርና ምን አይነት ጥንቃቄ ሊደረግ ይገባል? እነዚህ በዓላት ሁለት ምልክት አላቸው። ኢሬቻም የመስቀልም የብርሃንም የሰላም ምልክት እንደሆኑ ይታወቃሉ። ስለዚህ የብርሃንም የሰላም ምልክት የሆኑት እነዚህ በዓላት ህብረተሰቡ የራሱን ጥንቃቄ አድርጎ ማስዋቡንም በዓሉንም እሳቱንም ከምሰሶች ከትራንስፎርመሮችና ከኔትወርክ አጠቃላይ ከዲስትሪቢዩሽን ላይኖቻችን መስመሮቻችን ራቅ ማድረግ ያስፈልጋል። ህብረተሰቡን እሱን ጥንቃቄ ማድረግ አለበት ብለን እናምናለን። ዝቅተኛ መስመሮች መንደሮቻችን ላይ ሰፈሮቻችን ላይ ያሉን የደመራ መትከል ፉክክሩ ጨዋታው እንዳሉ ሆነው ግን ከነሱ ወጣ ቢል በጣም ጥሩ ነው ብለን እናምናለን። እሱን በጣም በጥንቃቄ መታሰብ አለበት። ድንገት ደግሞ አደጋ ሊከሰት ይችላል፣ አይመጣም አይባልም። ስለዚህ ለሱም ዝግጅት አድርገናል።
ድንገት እንኳን የኤሌክትሪክ አደጋ ቢመጣ በቀዳሚነት 905 ላይ እና 904 ላይ ይደውሉልን። ኦፕሬሽን ቡድኖቻችን ይሄንን በተጠንቀቅ ለመስራት ተዘጋጅተዋል። በተጨማሪ አቅራቢያ ደግሞ ያለ ማዕከሎች አሉ። እነሱ ማዕከሎች ላይ ሄደው እንደዚህ አይነት አደጋ መጥቷል ቢሉን በቀላሉ ለማስተካከል ይረዳናል። አይ በማህበራዊ ትስስር ገጾቻችሁ ጥቆማ መስጠት ደግሞ ይቀናናል ለሚሉ ሁሉም ቴሌግራም ቻት ፖርት አለን። በሁሉም መንገድ በተቻለን መጠን ይሄን የብርሃንና የሰላም የሆኑ በዓላትን በሰላም በብርሃን እንድናሳልፈው ተዘጋጅተናል። የመጨረሻ ማድርገው ከክፍያ ጋር ተያይዞ ያው ቅድመ ክፍያ የሚከፍሉ ደንበኞች በተለይ በዓል እንደመቃረቡ እሁድም ቅዳሜም እየመጣ ነውና ከጠፋ በተለይ በርካታ ህዝብ በሚኖርበት የጋራ መኖሪያ ቤቶች ኮንዶሚኒየም አካባቢ ረጃጅም ሰልፎችን እንመለከታለንና ከዚህ ጋር ተያይዞ ባለፈው የበዓል ቀን እንኳን ሲሰራ ነበር። አሁንስ ምን ታስቧል? በተመሳሳይ ፍላጎቶቹ ባሉ ቁጥር የኛም ስራ አቬለብል ይሆናል ወይ ደግሞ ይገኛል ብለን ነው ምናምነው። ደንበኛ ማክበር ደንበኛ ማስተናገድ የመጀመሪያውና የመጀመሪያ ጉዳያችን ነው። አገልግሎት ማቀላጠፍ የኢትዮጵያ ኤሌክትሪክ አገልግሎት ቅድሚያ ከሚሰጣቸው ዋነኛውና ትልቁ ጉዳያችን ነው። ስለዚህ በተቻለ መጠን ረጃጅም ሰልፎች እንዳይኖሩ ቅድመ ክፍያው በቀላሉ እንዲሞላ ተጨማሪ አገልግሎት መስጫ ተቋሞቻችን ቶሎ እያቋቋምን ነው የምንሄደው። አንዳንድ ጊዜ አይኖርም ብለን የገመትናቸው አካባቢዎች ላይ ድንገት ሰልፎች ይበዛሉ። ያኔ በፍጥነት አዲስ የሚከፍሉበትን አካባቢ ነው መንፈጥረው። ምክንያቱም ኦሬዲ ስላለን የከፈትን ነገሩን ማፍጠን ብቻ ነው። በዛው መጠን እነዚህን በዓላት በሰላምና በጤና ለማሳለፍ ይሄንን ረጃጅም ሰልፍ በእርግጠኝነት ለመቅረፍ ሁሉም ማዕከሎቻችን ለዚህ ዝግጁ ሆነው ይጠብቃሉ። አንዋር አብራር የኢትዮጵያ ኤሌክትሪክ አገልግሎት ህዝብ ግንኙነት ዳይሬክተር እዚህ ድረስ መጥተህ ለሰጠን ማብራሪያ እናመሰግናለን። እኛም በጣም አመሰግናለሁ። እናመሰግናለን። እንቀጥላለን ተመልካቾቻችን።